ሰላም ተማሪዎች እንደምናላችሁ ጸረንያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን we'll see the grade 11 biology unit 3.7 factors affecting enzyme action የሚለውን ሰብሴክሽን ውስጥ ክፍል እንመለከታለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ንዑስ ክፍል ያለን ዋነኛ ዓላማ ምንድነው? is to list factors affecting enzyme action የተለያዩ የኢንዛይም ተግባር ላይ ተጽዕኖ ሊያሳድሩ የሚችሉ ፋክተርስ አሉ አይደለ? ምክንያቶች አሉ እንደ ቴምፕሬቸር፣ የሙቀት መጠን፣ ፒኤች አይደለ? የአንድ ነገር አሲዲቲ እና ቤዚቲ and enzyme concentration ኢንሂቢተርስ ሊሆኑ ይችላሉ፣ ሰብስትሬት ኮንሰንትሬሽን የመሳሰሉት። እነዚህ እንዴት አድርገው የኢንዛይምን አክሽን የኢንዛይምን አሰራር ላይ ተጽዕኖ ሊያሳድሩ እንደሚችሉ እንዘረዝራለን። and we'll describe how factors affect enzyme action እናውራራለን ማለት ነው። እያንዳንዱ ለምሳሌ ቴምፕሬቸር መጨመሩ ምን አይነት ኢፌክት እንዳለው፣ ፒኤች መለዋወጡ፣ ኦፕቲማል ፒኤቹ መውጣት መውረዱ የኢንዛይምን ስራ እንዴት እንደሚረብሽ፣ ሰብስትሬት ኮንሰንትሬሽን መብዛት፣ ኢንሂቢተርስ አክቲቬተርስ እንዴት አድርገው የኢንዛይም አክሽን ላይ ተጽዕኖ እንደሚያሳድሩ እንመለከታለን። በመጨረሻም we'll discuss on how to optimize the factors እነዚህ የተለያዩ ፋክተሮች እንዴት አድርገው ነው በተስማሚው መልኩ ለአንድ ኤንዛይም ሲሆኑ የኢንዛይም ኤፊሽንትሊ በሙሉ ብቃቱና በፍጥነት መስራት የሚችለው የሚለውን ነገርም እናብራራለን። ወደ ዋናው ትምህርታችን ከመግባታችን በፊት ሁልጊዜም እንደምናደርገው we need to ask this self questioning. Okay, before starting this section ask yourselves this question. ከመጀመራችሁ በፊት ይህን ጥያቄ ራሳችሁን ጠይቁ። what do I know about factors that affect enzyme actions? የኢንዛይም አክሽን የኢንዛይም አክቲቪቲ አፌክት የሚያደርጉ ተጽዕኖ ፋክተርስ እነማን ናቸው? እንዲሁም ደግሞ ኤንዛይም ካይኔቲክስ ምንድነው? ኤንዛይም አፕሊኬሽን ምንድነው? what do I want to learn from this section የሚለውን ነገር ስለ ኤንዛይም ካይኔቲክ እና ስለ ኤንዛይም አፕሊኬሽን። ኤንዛይምስ ደግሞ የሰው ልጅ የዕለት ተዕለት ህይወት ውስጥ ኤንዛይምስ ያላቸው ጠቀሜታስ ምንድነው የሚለውን ነገር ምን ያህል አውቃለሁ and what do I want to learn ከዚህ ሴክሽን ደግሞ መማር ነው የምፈልገው የሚለው ነገር ራሳችሁ ጠይቁና መልሱ። እስቲ ይህን መልስ ታውቁታላችሁ? what are the factors that affect enzyme action and how? የኢንዛይም አክሽንን አፌክት ሊያደርጉ የሚችሉ ፋክተርስ ምክንያቶች ምንድን ናቸው? ጠቅሰናል አይደል ቀደም ብለን እና እንዴት አድርገውስ ነው አፌክት የሚያደርጉት ተጽዕኖ የሚያሳድሩበት የኢንዛይም ተግባሩ ላይ? so enzymes work best within a specific temperature and pH range አይደለ? ኤንዛይሞች ስራቸውን በበለጠ በብቃት የሚወጡት ለእነሱ ተስማሚ የሆነ የራሱ የሆነ የሙቀት መጠንና የፒኤች ክልል ውስጥ ነው አይደለ? and at optimal condition. This optimal condition is the condition under which particular enzyme is most active. ለኢንዛይሙ ተስማሚ የሆነው ሁኔታ ነው optimal condition የምንለው። so an increase or decrease in conditions of these factors affect the function of enzyme. ስለዚህ የቴምፕሬቸሩ ከዛ ለኢንዛይሙ ተስማሚ በሆነው የሙቀት መጠን ክልል ውስጥ ውጪ ከፍ ካለ ወይም ዝቅ ካለ እንዲሁም ከፒኤቹ ከፍ ወይም ዝቅ ካለ ከዛ ከኦፕቲማል ኮንዲሽን ምንን አፌክት ያደርጋል? የኢንዛይሙን አሰራር ላይ ተጽዕኖ ያሳድራሉ ማለት ነው እነዚህ ነገሮች these factors temperature and pH. so there are varieties of factors that affect the activity of enzyme. የተለያዩ ምክንያቶች አሉ የኢንዛይምን አሰራሩን ላይ ተጽዕኖ ሊያሳድሩ የሚችሉ እንደ ቴምፕሬቸር የሙቀት መጠን፣ ፒኤች የአሲዲክ እና ቤዚክ ኒውትራል መሆኑ፣ ኢንሂቢተርስ የተለያዩ ሞለኪውልስ አሉ ብለናል አይደለ? የኢንዛይምን አክቲቪቲ ሊያስቆሙ ብሎክ ሊያደርጉ የሚችሉ አክቲቬተርስ ሊያነቃቁ የሚችሉ ሞለኪውልስ፣ ራዲዬሽን ጨረር፣ ዋተር ውሃ፣ አናዘር ኤንዛይምስ አለ አይደል? በሌሎች ኤንዛይምስ ሞዲፋይድ ይሆናሉ ኤንዛይምስ ብለን የለ በዛን ጊዜ ያየናቸው ኤንዛይምስ አሉ ታይፕስ ኦፍ ኤንዛይምስ። so another enzymes could also affect this enzymes activity. substrate ኤንዛይም አክት የሚያደርግበት የሞለኪውል አይነት and at the same time end product concentration መጨረሻ ላይ ኤንዛይሙ አምርቷቸው የተገኙት ፕሮዳክት የእነሱ መጠናቸው ሳይቀር አፌክት ሊያደርግ ይችላል ማለት ነው የኢንዛይምን አክቲቪቲ። so እዚህ ጋር ከፊገር 3.18 we can see the factors affecting enzyme activity ማለት ነው። okay, radiation, temperature, water, pH, substrate concentration, enzyme concentration, inhibitors, okay, activators and end products. all of this could be factors that affect enzyme ማለት ነው የኢንዛይምን አሰራር ስራው ላይ ተጽዕኖ ሊያሳድሩ የሚችሉ ምክንያቶች ናቸው።
የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ ስለነዚህ ፋክተርስ አንድ በአንድ በደንብ አድርገን የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።